አስቀድማችሁ ይሄንን ቪዲዮ ኮፒ ሊንክ አድርጋችሁ እንድትመለከቱ እያሳሰብኩኝ ስለ ማቲያስ ኩኛ ጥቅምና በረከቶች ለማንቸስተር ዩናይትድ ምን ይሰጣል የሚለውን እንነጋገርበት። እንግዲህ አንደኛው ይሄ ተጫዋች ወደ ማንቸስተር ዩናይትድ ሲመጣ የማጥቃት ሲስተሙ ደካማ የሆነውንና በተደጋጋሚ ደግሞ እንዲሁ አሞሪም ራሱ ለአጥቂዎቻችን ግብ እንዲያስቆጥሩ እንፈልጋለን፣ ግን ደግሞ እነሱን መደገፍ አልቻልንም፣ ሰፖርት ማድረግ አልቻልንም ሲል በተደጋጋሚ ሀሳብ ያነሳል እና ከነሱ እንጠብቅባቸዋለን ጎል ሲል እንደነበረው ሁሉ ማቲያስ ኩኛ በቀጣይ ለእንደነ ራስሙስ ሆይሉንድ፣ ለእንደነ ጆሹዋ ዚርክዜ፣ እንደነ አማድ ምናልባት ኦቢ በቀጣይ የውድድር ዘመን ላይ ቋሚ ሆኖ ተሰልፎ ምናየው ከሆነና ከተሳካ እንዲሁ ደግሞ ብሪያን ኢምቡሞም ቢሆን እየተባለ ነው። በተለይ ትናንትና ይሄ ተጫዋች ላይሆን ይችላል ይሄ ዝውውር እያልኳችሁ ነበር፣ ግን ደግሞ ሆኖ ከተሳካ ብሪያን ኢምቡሞም የሚመጣ ከሆነ ለሱ አይነት ተጫዋቾች የበለጠ እንደ አማራጭ ይሆናል ማለት ነው። ምንን እንደ አማራጭ? እድልን እንደ መፍጠር ማለት ነው እና የበለጠ እድል ሊፈጥርላቸው ይችላል። ያ ማለት ማንቸስተር ዩናይትድ እንግዲህ የግብ እድል የሚፈጥር ክለብ ከሆነ የበለጠ የፊት መስመር ተጫዋቾቹ በርከት ካሉ እዛ ቦታ ላይ እንደ አንድ መሻሻያ ነጥብ ሊሆነው ይችላል ማለት ነው የዚህ ልጅ መምጣት። በተለይ ደግሞ ወደ 60% ያህል የሚሆነው የወልቭስ የጎል እድል ወይም ይሄ ቻንስ ክሬሽን የምንለው ማለት ነው የተፈጠረው በዘንድሮው የውድድር ዘመን በማቲያስ ኩኛ። ያ ማለት እንግዲህ ያንን ስታት ነው ይዞ የሚመጣው ማለት ነው። ሲቀጥል ደግሞ ማንቸስተር ዩናይትድ ቤት ውስጥ በርከት ካሉ ተጫዋቾች ጋር የመስራት እድል ይገጥመዋል ማለት ነው። በእርግጥ እንደ ቡድን ሊሆን ይችላል ማንቸስተር ዩናይትድ፣ ግን ደግሞ ቢያንስ በፐርፎርማንስ ረገድ እኮ ቢሻሻሉ ከወልቭስ የተሻሉ አጥቂዎች የሚኖሯቸው ነበሩ። ግን ያው እንደ ድል ሆነና ክለቡም ረዘም ላለ ጊዜ የተንከባለለ ችግር ስለነበረበት ነው እንጂ የተሻሉ ናቸው፣ ኳሊቲ ያላቸው ተጫዋቾች ናቸው። በእርግጥ ከጊዜ ወደ ጊዜ ወደዛ ደረጃ ይመለሳሉ ብዬ አስባለሁኝ። ግን ደግሞ ማቲያስ ኩኛ ሲመጣ ይሄንን እድል ይጨምርላቸዋል ማለት ነው እና ሌላው ደግሞ እንዲሁ ቦክስ ውስጥ ነው። ቦክስ ውስጥ ማንቸስተር ዩናይትድ እንዲሁ ኮንፊደንስ ያለው አጥቂ ያለው አይመስለኝም እኔ በግሌ እና በጣም በርካታ ጊዜ ሲስቱ የምናየው ከዛም አንጻር ይመስለኛል። በተለይ ደግሞ ራስመስ ሆይሉንድ ትልቅ ጭንቀት ውስጥ የገባም ይመስለኛል። እንግዲህ የዩናይትድ የፊት መስመር አጥቂ አንድም አማራጭ መሆን ይችላል ማለት ነው። በዛ ላይ ሲመጣ በአሞሪም ስር እንደመምጣቱ ደግሞ አሰልጣኙ ለሚፈልገው ታክቲክ ጥሩ ተመራጭ የመሆን እድልም እንዳለው ጭምር ማንሳት እንችላለን። በሱ ጊዜ እንደመምጣቱ ምርጫውም ጭምር ይሆናል ማለት ነው እና ልጁ ለምሳሌ ማቲያስ ኩኛ እንደ ሰከንድ ስትራይከር መጫወት ይችላል፣ እንደ አታኪንግ ሚድፊልደር መጫወት ይችላል። ጥሩ 10 ቁጥር እንደሆነ እናውቃለን። ከዛ ባለፈ ደግሞ እንደ ፎልስ ናይን በመጫወት ሌላ አማራጭ ሊሰጥ ይችላል ማለት ነው ለቡድኑ። ይሄም በጣም ትልቅ በረከት ያለው ቨርሳታይሊቲ ያለው ፍጥነት ያለው ድሪብሊንግ ለዚህ ነገር የበለጠ አመቺ ነው የሚሆነው። ይሄ ለማንቸስተር ዩናይትድ ትልቅ በረከት ነው የሚሆነው ከሜዳ ላይ ጥቅም አንጻር ካየነው ማለት ነው ማቲያስ ኩኛ። ከዛ ባለፈ ባለው ድሪብሊንግ ችሎታ አስፈላጊ ሆኖ ከተገኘ እንደ ሌፍት ዊንገርም ሊያጫውተው ይችላል ነው የሚባለው። ያ ማለት እንግዲህ አንደርላፕ እያደረገ ሲገባ ልናየው እንችላለን ማለት ነው። ኳስን ከመስመር ወደ መሀል ይዞ ሲገባ ልንመለከተው እንችላለን። መሀል ገብቶ ምናልባት አንድም ሾት ለመምታት አንድም ደግሞ የበለጠ እድሎችን ለመፍጠር አሲስት ለማድረግ ሌላ እድል ያገኛል ማለት ነው ቻንሶችን ክሬት ለማድረግ። ከዛ ባለፈ የልጁ ፍጥነት ደግሞ የበለጠ ለትራንዚሽናል አጫዋወት ተመራጭ እንደሆነም ይነሳል። ይሄ የማንቸስተር ዩናይትድን ካውንተር ሊያሻሽለው እንደሚችል ነው እንግዲህ በርካቶች የሚያነሱት። ከዛ ባለፈ ልጁ ለአሞሪም 3-4-3 አጫዋወትም አዲስ የማይሆንበት ምክንያት አለ ይባላል። ምክንያቱም በወልቭስ ቤት ውስጥ ኢቨን አሰልጣኝ ተቀያይሮ እንኳን ሳይቀር ያ ማለት ጋሪ ኦኔል በያዙትም አንድሪያ ፔሬራ በያዘውም ጊዜ በ3-4-3 ውስጥ የመጫወት ችሎታ እንዳለው ይነሳል እና ይሄ ወደ ማንቸስተር ዩናይትድ ቤት ስትገለብጡት አዲስ የማይሆንበት እድል ይኖራል ማለት ነው እና ልጁ ለእንደዚህ አይነት ፎርሜሽን ለእንደዚህ አይነት አጫዋወት ለእንደዚህ አይነት የአጫዋወት ዘይቤና መንገድ አዲስ አይሆንበትም ማለት ነው እና ይሄ ለማንቸስተር ዩናይትድ ከሚያገኛቸው ትልልቅ አንኳር ጥቅሞች መሃል በጣም በጥቂቱ ነው እንግዲህ እኔ አሳጥሬ እንኳን ቢያንስ የገለጽኩላችሁ። እንደው ቪዲዮ እንኳን በቲክቶክ ፕላትፎርም መሰረት አጭር ባይባልም የበለጠ በርካታ ጥቅሞችን ሊያገኝበት እንደሚችል እሙን ነው ማንቸስተር ዩናይትድ። በእርግጥ ገንዘቡ ወደድ ብሎ ሊሆን ይችላል ደግሞ በ3 ክፍያ እንደመከፈሉ ለማንቸስተር ዩናይትድ ጥሩ አማራጭ ይሆናል ብዬ ነው ማስበው። እናንተ ይሄ ሀሳብ ከተመቻችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። ቪዲዮ ረዘም ስለሚል ኮፒ ሊንክ አድርጋችሁ ተመልከቱ ትላለሁኝ። ከዛ ባለፈ ሀሳባችሁ ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ይመቻችሁ።